የአጥንት ጥንካሬ መቀነስ ወይም ደግሞ መሳሳት በእድሜ የሚከሰት ቢሆንም ነገር ግን አመጋገብን በማስተካከል ማለትም ለአጥንት ጥንካሬ የሚረዱ ምግቦችን በመመገብና አንዳንድ የአኗኗር ዘይቤዎችን በማስተካከል የአጥንት መዳከምን መቀነስ ወይም ደግሞ ቶሎ እንዳይከሰት ማድረግ ይቻላል። ሰላም ጤና ይስጥልኝ የጤና ላይፍ ቤተሰቦች እንዴት ናችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና ላይክ አድርጋችሁ ጀምሩት። አሁን በቀጥታ ወደ ጉዳያችን እንገባለን። እድሜ የገፋ ሲሄድ አጥንቶቻችን ይዳከማሉ፣ የአጥንት ክምችትም ይቀንሳል። እድሜ አጥንታችንንም ጨምሮ በሁሉም የሰውነት አካላችን ላይ ተጽዕኖ አለው። ለህፃናትም ጭምር ካልሲየምና ቫይታሚን ዲ ለአጥንታቸው ጤናና ጥንካሬ ያስፈልጋቸዋል። በአጥንት ውስጥ የካልሲየም ማነስ ወይም ደግሞ ዝቅተኛ መሆን ሪኬትስን ሲያስከትል በህፃናት ማለት ነው። በአዋቂዎች ላይ ደግሞ ኦስቲዮፖሮሲስን ያስከትላል። አጥንቶች ያለማቋረጥ ለውጥ ያደርጋሉ። አዲስ አጥንት ሲፈጠር ያረጁ አጥንቶች ደግሞ ይሰባበራሉ። በወጣትነት ወይም ደግሞ በልጅነት እድሜ ሰውነታችን አዳዲስ አጥንቶችን በፍጥነት የመስራት ችሎታ አለው። ስለዚህም የአጥንት ጥንካሬ ይጨምራል። እድሜ ከገፋ ግን አጥንት ከመተካት ይልቅ መሰበር ወይም ደግሞ መጥፋት ይጨምራል። ይህም ታዲያ ኦስቲዮፖሮሲስን የመከሰት እድል ወይም ደግሞ የአጥንት የመሳሳት በሽታን የመከሰት እድሉን ይጨምራል ማለት ነው። ታዲያም በርካታ ምክንያቶች በአጥንት ጤና ላይ ተጽዕኖ ሊያሳድሩ ይችላሉ። ለምሳሌ በአመጋገብ ውስጥ የካልሲየም እጥረት ሲኖር፣ እንቅስቃሴ አለማድረግ፣ ትንባሆና አልኮልን አዘውትሮ መጠቀም፣ በጾታ ሴት መሆን፣ ቀጭን መሆን፣ ከቤተሰብ ወይም ደግሞ በዘር የአጥንት መሳሳት ካለ፣ ከፍተኛ መጠን ያለው የታይሮይድ ሆርሞን እንዲሁም የአመጋገብ መዛባትና አንዳንድ መድኃኒቶች በአጥንት ጤና ላይ ተጽዕኖ ያሳድራሉ። ለአጥንት ጤንነትና ጥንካሬ ሰውነታችን ካልሲየምና ቫይታሚን ዲ ያስፈልገዋል። የአጥንት ጥንካሬ ማነስ ቅድም እንዳልነው ሪኬትስና ኦስቲዮፖሮሲስን ያሉ በሽታን ሊያስከትልና በመውደቅ ወይም ደግሞ በአደጋ ምክንያት በቀላሉ የአጥንት መሰበርን ሊያስከትል ይችላል። የተመጣጠነ ምግብን በመመገብ ለጤናማ አጥንቶች የሚያስፈልጉትን ንጥረ ነገሮች በሙሉ ማግኘት ይቻላል። ከአመጋገብ በተጨማሪም ግን የአካል ብቃት እንቅስቃሴ ማድረግም ለአጥንት ጤንነትና ጥንካሬ እጅግ በጣም ወሳኝ ነው። ስለዚህም ታዲያ ለአጥንት ጤንነት የሚያስፈልጉ ሁለት ዋና ንጥረ ነገሮች አሉ። እነዚህም ንጥረ ነገሮች ካልሲየም እና ቫይታሚን ዲ ናቸው። ካልሲየም የአጥንትንና የጥርስን አወቃቀር እንዲሁም ደግሞ ጥንካሬን የሚሰጥ ማዕድን ነው። 98% የሚሆነው የሰውነታችን ካልሲየም በአጥንታችን ውስጥ ይገኛል። አዋቂዎች በቀን 700 ሚሊግራም ካልሲየም ያስፈልጋቸዋል። ከ50 ዓመት በላይ ለሆኑ ሰዎች ደግሞ 1200 ሚሊግራም ካልሲየም ያስፈልጋቸዋል። ጥሩ የካልሲየም ምንጮች የሚባሉት ወተት፣ አይብና ሌሎች የወተት ተዋጽኦዎች እንደ ብሮኮሊና ጎመን ያሉ አረንጓዴ አትክልቶች። እነዚህ ውስጥ ግን ብዙ ጊዜ ስፒናች አይመደብም። ሌላው አኩሪ አተር፣ ለውዝ እንዲሁም ደግሞ ቶፉ ጥሩ የሆኑ የካልሲየም ምንጮች ናቸው። ሌላው ሁለተኛው ለአጥንታችን ጤንነትና ጥንካሬ የሚያስፈልገን ቫይታሚን ዲ ነው። ቫይታሚን ዲ ሰውነታችን ካልሲየምን እንዲስብ ይረዳል። ለአጥንት እድገት፣ ለጡንቻ እድገት እንዲሁም ደግሞ በሽታ የመከላከል አቅምንም ለማሳደግ ይረዳል። አዋቂዎች በቀን 10 ማይክሮግራም ወይም ደግሞ 400 ኢንተርናሽናል ዩኒት ቫይታሚን ዲ ያስፈልጋቸዋል። ከምግብ ውስጥ የምንፈልገውን ቫይታሚን ዲ ማግኘት አስቸጋሪ ሊሆን ይችላል። በአብዛኛው ቫይታሚን ዲ ሰውነታችን የሚያገኘው በፀሐይ ብርሃን አማካኝነት ነው። ነገር ግን ከምግብ ጥሩ የቫይታሚን ዲ ምንጮች የምንላቸው እንደ ሳልመን፣ ሰርዲን እና ማክሬል ያሉ የስብ አሳዎች፣ የእንቁላል አስኳል እንዲሁም ደግሞ እንደ እንጉዳይ ያሉ ምግቦች ጥሩ የሆኑ የቫይታሚን ዲ ምንጮች ናቸው። አሁን በመከተል ለአጥንት ጤንነት ጠቃሚ የሆኑ 8 ምግቦችን እንመለከታለን። አንደኛ፣ ወተት። ወተት በጣም ጥሩ የካልሲየም ምንጭ ነው። ሁላችንም ወተት ለአጥንት ጥንካሬ ጠቃሚ እንደሆነ እናውቀዋለን። ወተት ህፃናት ብቻ አይደሉም መጠጣት ያለባቸው፣ አዋቂዎችም ወተት መጠጣት ይኖርባቸዋል። ወተት በርካታ ንጥረ ነገሮች አሉት። ከ22 ንጥረ ነገሮች ውስጥ 18ቱ ካልሲየምን ጨምሮ ለሰው ልጅ ጤና በጣም ጠቃሚ ናቸው። በተጨማሪም ደግሞ በተፈጥሮ ከሚገኘው የካልሲየም ምንጮች ውስጥ አንዱና ዋነኛው ነው ወተት ማለት ነው። ወተት ከዚህ በተጨማሪም ለአጥንት ጤና ጠቃሚ የሆኑ ፎስፈረስ እና ፕሮቲን የተባሉ ማዕድናቶችን የያዘ ነው። ሁለተኛ፣ እርጎ። ሌላው ጥሩ የተፈጥሮ የካልሲየም ምንጭ እርጎ ነው።
ዝቅተኛ ቅባት ያለው እርጎ ከ30% እስከ 45% የካልሲየም ዕለታዊ ፍላጎትን ይሰጣል። እርጎ እንደ ቫይታሚን ዲ፣ ማግኒዚየም፣ ቫይታሚን B12፣ ራቦፍሎቪን እንዲሁም ደግሞ አዮዲን ያሉ ሌሎች ንጥረ ነገሮችንም የያዘ ነው። ሶስተኛ የእንቁላል አስኳል። የእንቁላል አስኳል በዕለት የሚያስፈልጋችሁን 10% ቫይታሚን ዲ እንደሚይዝ ታውቃላችሁ? የእንቁላል አስኳል ለአጥንት ጤና በጣም ጠቃሚ የሆነ ምግብ ነው። ከአንድ መካከለኛ እንቁላል የሚገኘው አስኳል 22 ሚሊግራም ካልሲየም እና 37 ኢንተርናሽናል ዩኒት ቫይታሚን ዲ ይሰጣል። የእንቁላል አስኳል ከነጩ ክፍል በይበልጥ ካልሲየም፣ ኮፐር፣ አይረን፣ ማንጋኒዝ፣ ፎስፈረስ፣ ሴሌኒየም እና ዚንክን የያዘ ነው። አራተኛ እንጉዳይ። ልክ እንደ ሰው እንጉዳይም በፀሐይ ብርሃን ቫይታሚን ዲን መፍጠር ይችላል። ቫይታሚን ዲ ለአጥንት ጤናና ለጡንቻ ጥንካሬ እንዲሁም ደግሞ እድገት በጣም አስፈላጊ ነው። ይህ ቫይታሚን በተጨማሪም በሽታ የመከላከል አቅምን በማሳደግ ኢንፌክሽኖችንና እንደ ጉንፋን ያሉ በሽታዎችን መቋቋም እንድንችል ይረዳናል። እንጉዳይ በተጨማሪም ለአጥንት ጤና ጥቅም ያለውን ዚንክ የተባለው ንጥረ ነገር በውስጡ የያዘ ነው። አምስተኛ ለውዝ። ለውዝ የተወሰነ ካልሲየም ቢኖረው ለአጥንት ጤና አስፈላጊ የሆኑ ሌሎች ሁለት ንጥረ ነገሮችን ይይዛል። እነዚህም ንጥረ ነገሮች ማግኒዚየም እና ፎስፈረስ ናቸው። ማግኒዚየም ሰውነታችን ካልሲየምን እንዲስብና በአጥንታችን ውስጥ እንዲያቆይ ይረዳል። ፎስፈረስም ደግሞ የአጥንት ዋና አካል ነው። 85% የሚሆነው ፎስፈረስ በአጥንትና በጥርስ ውስጥ ይገኛል። ስድስተኛ የቅባት እህሎች። ልክ እንደ ለውዝ የቅባት እህሎችም ካልሲየም፣ ማግኒዚየም እና ፎስፈረስን ይዛሉ። በእርግጥ ለውዝም አንዱ የቅባት እህል ነው። እነዚህ የቅባት እህሎች የምንላቸው የቺያ ዘር፣ ተልባ፣ የዱባ ፍሬ እንዲሁም ደግሞ የሰሊጥ ዘሮችን ያጠቃልላል። እነዚህ ቅባት ያላቸው እህሎች የኮሌስትሮል መጠንን የሚቀንሱ፣ በሰውነት ውስጥ ያለውን እብጠትን የሚቀንሱና የአእምሮ ጤና እንዲሁም ደግሞ የነርቭ ስርዓትን በተቀላጠፈ ሁኔታ እንዲሰሩ የሚያደርጉ ጤናማ ስብ፣ ፋይበር እና ኦሜጋ 3 ፋቲ አሲድን ይይዛሉ። ሰባተኛ አረንጓዴ አትክልቶች። አረንጓዴ አትክልቶች ለአጥንት ጤና የሚጠቅሙ እንደ ቫይታሚን ኬ እና ካልሲየም ያሉ በርካታ ንጥረ ነገሮችን ይሰጣሉ። በተለይ ክቡራን ቤተሰቦች ማወቅ ያለባችሁ ነገር አረንጓዴ አትክልቶች በከፍተኛ ሁኔታ ቫይታሚን ኬ አላቸው። ቫይታሚን ኬ ጤናማ አጥንቶችን ለመገንባት ከካልሲየም ጋር አብሮ የሚሰራ ቫይታሚን ነው። ከዚህም በላይ የቫይታሚን ኬ እጥረት ከአጥንት ስብራት ወይም ደግሞ ከአጥንት መዳከም ጋር ይያያዛል። እነዚህ አትክልቶች ታዲያ ጥቅል ጎመን፣ ብሮኮሊ እንዲሁም ደግሞ ስፒናች ወይም ደግሞ ኮስታ ያሉ አትክልቶችን ያጠቃልላል። ስምንተኛው ለአጥንት ጤንነት ጠቃሚ የሆነው ምግብ ምንድነው? አሳ ነው። ምንም እንኳን አመጋገብ ብቻ በቂ የሆነ ቫይታሚን ዲ ባይሰጥም እንደ ሳልመንና ቱና ያሉ ስብ ዓሳዎች የተወሰነውን ቫይታሚን ዲ ይሰጣሉ። በተጨማሪም የፀሐይ ብርሃን ለቫይታሚን ዲ ትልቁ ምንጭ ነው። በተለይም አንጀታችን ካልሲየምን እንዲወስድ ይረዳል። ነገር ግን የሚያሳዝነው ነገር 50% የሚጠጋው የዓለም ሕዝብ የዚህ አስፈላጊ ንጥረ ነገር እጥረት አለባቸው። በተደረገው ጥናት መሰረት መንስኤው በአብዛኛው የፀሐይ ብርሃን አለማግኘት ነው። የፀሐይ ብርሃን ማግኘት የቫይታሚን ዲ ምርትን ሊጨምር ይችላል። ነገር ግን ይህ በቆዳ አይነትና በምትኖሩበት አካባቢ ወይም ደግሞ የአየር ጸባይ ላይ የተመሰረተ ነው። በዚህ ምክንያት ታዲያ በቂ የፀሐይ ብርሃን ላታገኙ ትችላላችሁ ማለት ነው። የፀሐይ ብርሃን ማብዛትም ለቆዳ ካንሰር ተጋላጭነትን ሊጨምር ይችላል። ስለዚህ በቂ ቫይታሚን ዲ ለማግኘት በምግብ ላይ ማተኮር ያስፈልጋል ማለት ነው። ምንም እንኳን የፀሐይ ብርሃን አስፈላጊው የሆነ የቫይታሚን ዲ ምንጭ ቢሆንም ነገር ግን ቫይታሚን ዲን ከአመጋገብም ማግኘት ይኖርብናል ማለት ነው። በተለይ እድሜያቸው ከ70 በታች የሆኑ ሰዎች በቀን 15 ማይክሮግራም ወይም ደግሞ 600 ኢንተርናሽናል ዩኒት ቫይታሚን ዲን ማግኘት አለባቸው። እድሜያቸው 70 እና ከዛ በላይ የሆኑ ሰዎች ደግሞ በቀን 20 ማይክሮግራም ወይም ደግሞ 800 ኢንተርናሽናል ዩኒት ቫይታሚን ዲን ማግኘት ይኖርባቸዋል። ታዲያም አሳ ምርጥ ከሆኑ የቫይታሚን ዲ ምንጮች ውስጥ አንዱ ነው። በቀጥታ ምን ማለት ነው? አሳ ለአጥንት ጤንነትና ጥንካሬ ጠቃሚ የሆነ እንዲሁም አስፈላጊ የሆነ ምግብ ነው። ለዛሬ በዚህ ብቃን። በቀጣይ በሌላ የጤና ትምህርት የምንገናኝ ይሆናል። እስከዛው ቸር ያቆየን። መልካም ጊዜ። ቻው።